ዛሬ በዓለም ዙሪያ ስለተሰሩ በርካታ የኢየሱስ ክርስቶስ ታሪክን የሚያሳዩ ፊልሞችና በእነዚህ ፊልሞች ላይም የኢየሱስ ክርስቶስን ገጸ ባህሪ በመወከል ስለሰሩ አስደናቂ ተዋናዮች እናወራለን። በተለይ ደግሞ እነዚህ ተዋናዮች ፊልሙን ከመስራታቸው በፊትም ሆነ ፊልሙን ከሰሩ በኋላ ያጋጠማቸውን አስገራሚ ለማመን የሚከብዱ ክስተቶችን እንመለከታለን። እስከ ፍጻሜው ድረስ አብራችሁ እንድትቆዩ በትህትና እጋብዛችኋለሁ። ሰላም ጤና ይስጥልኝ የተወደዳችሁ የዩቲዩብ ተከታታዮቻችንና ቤተሰቦቻችን እንኳን ወደ ቻናላችን በደህና መጣችሁ። በዓለም ላይ በርካታ የኢየሱስ ክርስቶስን ታሪክ የሚዳስሱ ፊልሞች ተሰርተዋል። በሀገራችንም እንዲሁም በተለያዩ ቋንቋዎች ተተርጉሞ በሚሊዮኖች ለሚቆጠሩ ሰዎች በቴሌቪዥን መስኮት ታይተዋል። ዛሬ ከነዚህ ፊልሞች ውስጥ የተወሰኑትን በመጥቀስ የኢየሱስ ክርስቶስ ገጸ ባህሪን የተጫወቱት ተዋናዮች እንዴት ተመረጡ፣ ከዛ በኋላስ ምን አይነት አስገራሚ ነገሮች ገጠማቸው የሚለውን እንመለከታለን። እናንተ ብቻ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ተከታተሉን። አድምጡኝ። ወደ ኢየሩሳሌም እንወጣለን። አንደኛ፣ ጂሰስ ኦፍ ናዝሬት ወይም የናዝሬቱ ኢየሱስ። ይህ ፊልም በጣሊያኑ የቴሌቪዥን ጣቢያ የተላለፈ ሲሆን እጅግ ስኬታማ ፊልም ነበር። የወቅቱ የጣሊያን ጳጳስ ጳውሎስ ስደተኛ የሙሴንና የሐዋርያት ሥራዎች ፊልም እጅግ ተቀባይነት ስላገኘ ያን ተከትሎ ስለ ኢየሱስ ክርስቶስ ታሪክ ፊልም እንዲሰራ ሐሳብ አቀረቡ። ለዚህ ፊልምም ፕሮዲውሰሮች ሃይማኖታዊና ታሪካዊ ዕውቀት ያለው ሰው ፈለጉ። እናም በስተመጨረሻም ፍራንኮ ዘፍሊንን አገኙት። ዘፍሊን ጽሑፉን ካዘጋጀ በኋላ ለፊልሙ ተስማሚ የሆነ ተዋናይ ፍለጋ ጀመረ። መጀመሪያ ላይ ያስተዋላቸው በሐሳቡ የመጡለት ተዋናይ ጀስቲን ኦፍማንና አልፓሲኖ የነበረ ቢሆንም ፊታቸው ተለምዶ ስለነበር ኢየሱስን ሆኖ የሚጫወት ተዋናይ ፍለጋ ወደ እንግሊዝ አቀና። በስተመጨረሻም ሮበርት ፓውልን አገኙት። መጀመሪያ የይሁዳ ገጸ ባህሪ እንዲጫወት ተመርጦ የነበረ ቢሆንም ባሳየው ልዩ ብቃትና ባለው የፊት ገጽታ ኢየሱስን ሆኖ እንዲተውን ተመረጠ። ሮበርት ፓውል ቀደም ሲል ብዙም የሚታወቅ ተዋናይ አልነበረም። ዜፍሬሊ በአንድ የቲያትር ስራ ላይ አይቶት ነበር። እናም የኢየሱስ ክርስቶስን ገጽታ እንደሚወክል ተስማምቶታል። ምንም እንኳን ከመጀመሪያው ፊልሙን ለመስራት ቢጨነቅም በስተመጨረሻ ተስማምቶ የተሳካ ስራን አበረከተ። ፊልሙ ተጠናቆ ለእይታ ከቀረበ በኋላ ግን እንደ ሌሎች የፊልም ስራዎች ለዚህ ተዋናይ ክብርና ዝናን ይዞለት አልመጣም። ይልቁንም በርካታ ጫናዎችን አስከተለበት። በተለያዩ የመዝናኛ ቦታዎች ሲንቀሳቀስ ጋዜጠኞችና በርካታ ሰዎች ፎቶ በማንሳት በመገናኛ ብዙሃን ለቀው ይቀልዱበት ያሸፉበት እንደነበር ተናግሯል። ከዛም በኋላ ከፍተኛ የመንፈስ ጭንቀት ገጥሞት እንደነበር ይናገራል። የኔ ፎቶዎች በተለያዩ አካባቢዎች መሰቀላቸው ትክክል አይደለም የሚለው ተዋናዩ እኔ የክርስቶስን ገጸ ባህሪ ወክዬ ሰራሁ እንጂ እኔ ኢየሱስ ክርስቶስ አይደለሁም ሲል ከፊልሙ ላይ የሚያሳያቸውን የተለያዩ ትዕይንቶች በፎቶ መልክ ታትመው በተለያዩ የዓለም ዳርቻዎች መሰራጨታቸው እንዳላስደሰተውና አሁንም ገበያ ላይ እንዳሉ የኢየሱስ ክርስቶስ ምስል እየተባለ የኔ ፎቶዎች መሰራጨታቸው ትክክል አይደለም፣ ይህንንም አላምንበትም ሲል ሁኔታዎችን ይቃወማል። ፊልሙ ከወጣ በርካታ ዓመታት ቢቆጠርም ነገር ግን አሁንም ድረስ ይህ ድርጊት አልቆመም። ይህ ደግሞ እኔን በጣም ያስጨንቀኛል ሲል በግል ሕይወቴ ከፍተኛ ተጽዕኖ አምጥቶብኛል ብሏል ተዋናዩ። ይህንንም ተከትሎ በየሄደበት ቦታ ሁሉ ከመታወቁ የተነሳ ልክ እንደ ሌላው ሰው ሁሉ ሕይወቱን በነፃነት መኖር ስላላስቻለው ከማህበራዊ ግንኙነቱ መሸሽ ጀመረ። ተዋናዩ በሐዘኔታ እንደሚገልጸው ከሆነ በመንገድ ላይ ሲሄድ አንዳንድ ሰዎች እንድፈውሳቸውና ተአምራት እንድሰራላቸው ጭምር ይጠይቁኝ ነበር። ይህም እጅግ በጣም ይጎዳኝ ነበር በማለት ይገልጻል። በዚህም ምክንያት በፊልሙ ላይ የነበረውን ጺሙንና ጸጉሩን በመቆረጥ ሌላ ሰው በመምሰል ይሰራበት የነበረውን የፊልም ሙያውን ሙሉ በሙሉ በመተው ወደ ሌላ ስራ ገብቷል። ከፊልም ስራው ራሱን በማግለል ማንም በማያየው የሬዲዮ ስራ በመግባት ለሬዲዮ ስራ የሚሆኑ የመጽሐፍት ስራዎችን በመተረክ ለድምጽ ቅጂዎችን በመስራት ሙሉ በሙሉ ስራውን ቀይሯል። ሁለተኛ፣ The Passion of the Christ ወይም የኢየሱስ ክርስቶስ ሕማማት። የኢየሱስ ክርስቶስ ታሪክ ከሚዳስሱ ፊልሞች መሃል አንዱ የሆነው The Passion of the Christ
የ2004 የአሜሪካዊ ድንቅ የመጽሐፍ ቅዱስ ድራማ ነው። የኢየሱስ ክርስቶስን ሕይወት የሚያሳይ የመጨረሻዎቹ 12 ሰዓታትን የሚያሳይ ፊልም ነው። ይህንንም ዘ ፓሽን ኦፍ ዘ ክራይስት በጋራ በመሆን የጻፉት ሚል ጊብሰን እና ኔዲክቶስ ናቸው። ፊልሙ የተመሰረተው በመጽሐፍ ቅዱስ ሕማማት ላይ ሲሆን በአዲስ ኪዳንና የጌታችን የኢየሱስ ክርስቶስ ሕማማት ላይ ተመስርቶ የተሰራ ነው። እንዲሁም ይህንን ፊልም ያዘጋጀው ዳይሬክት ያደረገው ከጸሐፊዎቹ አንዱ የሆነው ሜል ጊብሰን ነው። ተዋናዩም ጂም ካቪዜል ነበር። የፊልሙ በጀት ማለትም ይህንን ፊልም ሙሉ በሙሉ ሰርቶ ለማጠናቀቅ 30 ሚሊዮን የአሜሪካን ዶላር የጨረሰ ሲሆን በቦክስ ኦፊስም የተሰበሰበው የገንዘቡ መጠን ፊልሙ በመላው ዓለም ታይቶ 612.1 ሚሊዮን የአሜሪካን ዶላር ያገኘ ሲሆን ይህም ጉልህ የሆነ የቦክስ ኦፊስ ስኬት ነበር። በታሪክም ከፍተኛ ገቢ ያስገኘ ገለልተኛ ፊልምና በታሪክ ከፍተኛ ገቢ ያስገኘ የክርስቲያን ፊልምም ነበር። የዋጋ ንረቱንም አስተካክሎታል። በ2004 በዓለም አቀፍ ደረጃ 5ኛ ከፍተኛ ገቢ ያስመዘገበ ፊልም ነበር። ፊልሙ የኢየሱስ ክርስቶስን ስቃይና ስቅለት ስዕላዊ በሆነ መግለጫዎች የታወቀ ሲሆን በዋነኝነት የተቀረጸው በአረማይክ፣ በላቲንና በዕብራይስጥ ታሪካዊ ትክክለኝነቱን ለማስጠበቅ ነው። በዚህ ፊልም ላይ የተወነው እንደ ኢየሱስ ክርስቶስ ሆኖ ጂም ካቪል የኢየሱስ ክርስቶስን ገጸ ባህሪ በመጫወቱ በሕይወቱ ትልቅ ተጽዕኖ እንደደረሰበት ይናገራል። በፊልሙ ላይ ከባድ ትዕይንቶችን ሲሰራ ከፍተኛ የአካል ጉዳት እንደደረሰበት ይገልጻል። በዚህም ፓራላይዝድ እንደሆነ ይታወቃል። ፊልሙ ከተቀረጸ በኋላም በሕዝቡ ዘንድ ያለው ተቀባይነት ፈታኝ እንደነበር ይናገራል። ሰዎች እንደ እውነተኛው ኢየሱስ ክርስቶስ አድርገው በመመልከት ተአምር እንዲሰራላቸው ይጠይቁት እንደነበርም ያስታውሳል። ይህ ሁኔታም በጣም ስለጎዳው ከጊዜ በኋላ ከፊልም ስራው ሙሉ በሙሉ በመራቅ ወደ ሌላ ስራ ተሰማርቷል። 3ኛ ኪንግስ ኦፍ ኪንግ የንጉሶች ንጉስ። ይህ ፊልም በ1961 የተሰራ ሲሆን ስለ ኢየሱስ ክርስቶስ ታሪክ የሚናገር ነው። ዳይሬክት ያደረገውም ኒኮላስ ሬይ ሲሆን ጸሐፊውም ፊሊጶስ ዮርዳኖስ ነው። በአዲስ ኪዳን በማቴዎስ፣ በማርቆስ እና በሉቃስ ዮሐንስ ወንጌል ላይ የተመሰረተ ሲሆን በዚህ ፊልም ላይ ጄፍሪ እንደ ኢየሱስ ክርስቶስ ሆኖ የተወነ ሲሆንም በፊልሙ በወቅቱ 8 ሚሊዮን ዶላር የሚጠጋ የአሜሪካን ዶላር የተበጀተለት ሲሆን ይህም እጅግ አስደናቂ በጀት ነበር። በቦክስ ኦፊስ የፊልም ሰንጠረዥ ላይም እጅግ ስኬታማ የነበረው ይህ ፊልም ከ114 ሚሊዮን ዶላር በላይ የአሜሪካን ዶላር አትርፏል። እንደ ኢየሱስ ክርስቶስ በመሆን እዚህ ፊልም ላይ የተወነው ጄፍሪም ኢየሱስ ክርስቶስ ታሪክ በሚዳስስ ፊልም ላይ በሰራበት ጊዜ የስትሮክ አደጋ ስለገጠመውና ግማሽ ሰውነቱ ፓራላይዝ ሆኗል። እንዲሁም ንግግር መናገርም ማቆሙን ጠቅሷል። ይህ ማለትም ሙሉ በሙሉ መናገር አይችልም ማለት ነው። ጄፍሪም በ42 ዓመቱ ከዚህ ዓለም በሞት ተለይቷል። እነዚህ ተዋናዮች የኢየሱስ ክርስቶስን ገጸ ባህሪ በመስራታቸው በሕይወታቸው ብዙ አስገራሚና አንዳንዴም አስቸጋሪ ሁኔታዎችን አስተናግደዋል። ዝናና ክብርን ቢያገኙም ከባድ ጫናዎችና ፈተናዎችም አጋጥሟቸዋል። የተወደዳችሁ የቻናላችን ተመልካቾቻችን ለዛሬው ፕሮግራማችን ይህንን ይመስል ነበር። ስለ እነዚህ አስደናቂ ተዋናዮችና የገጠማቸውን ያልተጠበቁ ክስተቶች እንደተማራችሁና እንደተዝናናችሁ ተስፋ እናደርጋለን። በቀጣይ በሌላ አስደናቂ ፕሮግራም እስክንገናኝ ድረስ በያላችሁበት ሰላምና ጤና ይብዛላችሁ። ይህንን ቪዲዮ ከወደዱት ላይክ ማድረግ አይርሱ። ለቻናላችንም አዲስ ከሆኑ ሰብስክራይብ ማድረግ እንዲሁ። ሌላ ጊዜ የምንለቃቸው ቪዲዮዎች ቶሎ ቶሎ እንዲደርሰው የደወል ምልክቷን መጫን አይርሱ። በቪዲዮአችን ላይ ያላችሁን አስተያየት በኮሜንት ሴክሽን ላይ ያስቀምጡልን። ከዚህ በፊት የሰራናቸውን ቪዲዮ በቻናላችን ገብታችሁ በመመልከት ተዝናኑ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸር ቆዩልን። ይህ የእናንተ ተወዳጅ የዩቲዩብ ቻናል የሆነው ሀበናብ ክሮኒክልስ እንዲህ ያሉ ወቅታዊ፣ ማህበራዊ፣ አዝናኝ፣ አስተማሪና የታዋቂ ሰዎችን ግለ ታሪክ እየዳሰሰ እንዲሁም የተለያዩ ሀገር ዜጋዎችን ባህል፣ እምነት እንዲሁም የጎሳዎችን ስርዓት እየዳሰሰ ወደ እናንተ የሚያቀርበው ቻናላችን ነው።